ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ። አለው አለው ቶቼ ሁለት ቀን ጠፍቻለሁ። ትንሽ ጉንፋን አመመኝ። ከዛም አሁን ተሽሎኛል። ለዛ ነው የመጣሁት ማለት ነው። እንዴት ናችሁ እናንተ ቤተሰቦች? ናፈቃችሁኝ። የእውነት ናፈቃችሁኝ። ከእናንተ ጋር ካላወራሁ እዚህ ጋር መጥቼ ለእነሱ ቪዲዮ ካልሰራሁማ በኢየሱስ ያለ ስል በእውነት መውራት አልቻልኩም። እና ቤተሰቦች በድጋሚ ይዤ የመጣሁት ቪዲዮ የማን ነው? ትላንት ወዲያ የተለቀቀው ከዚህ በፊት ሜሪ መታ ለአብርሃም ምንድን ነው አለችው? እነሱ ሲያወሩ ሰምቻለሁ። ከእሱ ጋር ለማውራት የሱ ይነት ነበር ትቼ ወጣሁት። ከዚያ ሰማሁት አለችው። አሁን ደግሞ አላየሁም፣ አልሰማሁም፣ አላወራሁም፣ አላመሰከርኩም እያለች እንደው ነጭ ጥቁር ነጭ ባላ ነው ያለችው። እኔ እንኳ የገረመኝ ምን እንደሆነ ታውቃላችሁ? አብርሃም ሜሪ እንዴት ያምናል? እንዴት ያምናታል? እኔ እኮ ጥያቄ የሆነው ይሄ ነው። አብርሃም ሜሪ እንዴት ያምናታል? መቼ ጥሩ ነገር ሰርታ ታውቃለች? እና ከዚያ እንደገና ደግሞ ይዛ እና ቡዜና አብርሃም ጠርታ ያለችው እኔ እኔ በድጋሚ የነገርኩ ነኝ። ባለፈው እኛ የእሷ ፎቶ አትመን እየቀለለን ደግሞ እየጨረን እየዘለን ስላለ እሱን ልጅቷ እኛ ያወቅነው ነገር የለም፣ የሰማነው ነገር የለም። ልጅቷ ከጠፋች እየተባለ እነሱ በሶሻል ሚዲያ ከቤተሰቦች አንድ ሰው ወጥቶ የተናገረ የለም። ልጅቷ ጠፍታለች ብሎ አብርሃም ብቻዋ እየመጣ ነው። ውስጥ ገብቶ ልጅቷን እዚህ ጋር ምናምን ብሎ እየፈተሸ ነበረ። እና እኛ እንደዚህ የሆነው እየገለጠን እየጨረን እየዘለን እሱን ለማናደድ ነው እንጂ ልጅቷ እውነት የጠፋችውን እኛ አላወቅንም። ደግሞ ብላ እንግዲህ በልጁ ላይ ማላ እንግዲህ ሩታ እውነቱን የራሷ እውነቱን ወጣች። ልጆቹም ደግሞ የታሰሩት ያው በእነሱ እጅ እንደላለ ፖሊሱ ተረጋግጦ እንግዲህ እነሱን ተፋቱ። እውነቱ ወጣ። እንግዲህ አሁን አብርሃም ለሄርሜላ አማራጭ እኔ ብቻ ነኝ ያለ ነው። እንግዲህ የእሱ ሀሳብ እንደዚህ ነው። ግን የሄርሜላ ሀሳብ ደግሞ ለእኔ ደግሞ አብርሃም ብቻ የሚል ሀሳብ የለም። እሱ ማለት ነው። አሁን ከአንድ ብላ እያሳየች ናት፣ እያወራች እየነገረች ናት። ለወደፊት እሷ ያቀደችው ነገር ሁሉ ነገር እየሰራች ናት ሄርሜላ ማለት ነው። አብርሃም እሷን ሄርሜላም እያጃጃለ፣ ሄርሜላ ደግሞ እሱን አብርሃምን እያጃጃለች ናት። እንግዲህ እና እነሱ የራሳቸው መኝነቱን እያሳዩ ናቸው። ባይዘወይ አሁን ሄርሜላ ለነ ስራ አለ ብላ ስራ ጋር ትላለች። የምን ስራ ነው? ምንም ስራ የለም እዚህ ጋር። አሁን ለምሳሌ ለአብርሃም ይሄ ዩቱብ ቢቆም እኮ ለአብርሃም ምንም ስራ የለም፣ ኪሳራ ነው። እንደዚህ ዘር መንዘሩ ከተሰደበን በኋላ ዶላር ህፃኑን ወይ ህዝብ ቤት እያመጣ ዶላር እየለቀመ ቤተሰቡን እየተሰደበ ዶላሩን እየለቀመ ነው እንጂ ሌላ ስራ ለሱ የለም። እና ለሄርሜላ ቢሆንም ምንም ስራ የለም። እዛ ጋር የሚሰሩ ዩቱብ የሚሰሩ ለልጆች ምንም ስራ የላቸው። ስራ አለ፣ ስራ ነው፣ ስራ ይላሉ። የመጣ የሄደ ሁሉ ስራ የለም፣ ምንም ስራ የለም። እና
ማለት የፈለግኩት ግማሹ እዛ ጋር ቡታጅራ መጋዘን ውስጥ ተቆልፋ ነው አብርሃም ነው የደበቀው ይላል። ግማሹ ደግሞ ገዳም ውስጥ ናት ይላል። ግማሽ ደግሞ አሜሪካ ሄዳለች። ግማሹ ደግሞ እርጉዝ ተፈጥሮ እርግዝና ተፈጥሮ ተደብቃ ነው። ግማሹ ደግሞ ራሷን እያዳመጠች አንድ ቦታ ተደብቃ ነው ቁጭ ያለችው። ግማሹ ደግሞ ምንድነው ከአብርሃም ብላ ነው የሸሸችው። ግማሹ ደግሞ ቤተሰብ ነው የደበቃት። ስንት መከራ አለ፣ ስንት ነገር አለ። ከዚህ ሁሉ አብርሃም እርግፍ አድርጎ ለምን አይተውም? ከራሱ ይበልጣል እንደ ሰው። ምን አይነት ጉድ ነው! ልጅቷ አውቃ በዛው ጥፍት ካለችስ አብርሃም ምን ሊሆን ነው? እኔ የአብርሃም ነገር የእሱም ፍቅር አይደለም፣ ፍቅር አይደለም፣ ፍቅር አይደለም። አይምሮ አይሰራም እንጂ ፍቅር አይደለም። ራሴ በበኩሌ ማለት ነው። እና የእርሜላ አመጣጡ ትክክል አይደለም። አብርሃምም አቀባበሉም ትክክል አይደለም። ሁለታችሁ በስህተት መንገድ እና እግዚአብሔር አውቆ እየቀጣ ነው አብርሃምን። ጌታን አውቆ እግዚአብሔር በሩታ ላይ እሱ የሰራው ግፍ እግዚአብሔር አብርሃምን እየቀጣ ነው። እሷ ከእርግዝናውን ጀምራ እስካሁን ድረስ አንድ ቀን እረፍት ሳትወስድ እንደዚህ እየሆነች ናት። እሱ ግን ከሌላ ቂጥ እየዞረ ከሌላ ሴት ጋር የሆቴል አልጋ የእዛ ሄዶ መኝታ እየተንጠለጠለ ነበረ። ያ ግፍ የሩታ ግፍ አሁን በሄድበት ቦታ ሁሉ እያለቀሰ ነው። ግፍ ነው ይሄ። እምባኮ ዝም ብሎ አይወጣም። እሱ ራሱ ተጸጽቶ ይመለሳል። በራሱ ማለት ነው። ተጸጽቶ ስህተት መንገድ ላይ እሱ ራሱ እንደሆነ አውቆ ተጸጽቶ ይመለሳል። ግን እሱ ሲመለስ ደግሞ ሩታ አትቀበልም። ችግሩ እሱ ነው። እሱ ቢመጣ ሩታ እሺ አትልም። ችግራቸው ይሄ ነው። እንግዲህ እግዚአብሔር አምላክ የነሱን እንግዲህ ይጠብቃችሁ፣ እንግዲህ ይባርካችሁ። ሌላ ነገር ምን እላለሁ? ውድ ቤተሰቦች የነብሯ የሩታዬ ጀግናዊ እህቶች ሁላቸው እንግዲህ ሰብስክራይብ እና ላይክ አድርጋችሁ ባላችሁበት ቦታ እግዚአብሔር ይጠብቃችሁ። ጨርሻ